ከዛም ሁሉ ድካምና ከዛም ሁሉ ፈተና በኋላ ብሩክና ቅድስት እንደዚሁም ባይዘዌ ብሩክና ቅድስት ብቻ ሳይሆኑ ሞገስና ሉላም የሙሽራ ልብሳቸውን እየመረጡ እንደዚሁም ደግሞ እየተዘጋጁ ይገኛሉ። በቅርብ ቅድስትና ብሩክ እንደዚሁም ሉላና ሞገስ ሰርጋቸው እንደሚሆን እንደዚሁም ደግሞ የሽምግልናው ሂደት እንደተካሄደና የቅድስት ቤተሰቦችም ብሩክን እንደተቀበሉት ነው የሰማ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርትን ይዤላችሁ የመጣሁት እንደዚሁም በምሳሌ ድራማ ላይ በዚህ በአሁኑ ፓርት ላይ ምን አዲስ አለ፣ ምን ተካሄደ፣ ቅድስትና ብሩክስ ተጋቡ ወይ ላላችሁ ለጋብቻ ዝግጅት ላይ ናቸው እንጂ ገና አልተጋቡም። ነገር ግን በቅርብ እንደሚጋቡ አሁን ላይ ብሩክና ቅድስት ዝግጅት ሙሉ ለሙሉ ጨርሰዋል። የሉላ የፍቺ ወረቀትም እንደዚሁ ተፈርሟል። አይታችኋል ካሳለፍነው ፓርት ላይ ሞገስ በግድ አስፈርሞታል ዝና እንግዲህ ሉላን አልፈታም፣ እንደዚሁም ይሄንን ነገር የማደርግልህ በህልምህ ነው ብሎ ሲፎክር ነበር፣ አይታችኋል። ከዛም በኋላ ግን በራሱ ፍቃድ ፈተናው ሲበዛበት በግዱ ፈርሟል። ካሁን በኋላ የብሩክ ደስታ ሙሉ የሚሆነው ሞገስም አብሮ ሲደሰት ነው በሚል ሞገስን እየጠበቁት ይገኛሉ። ሉላ ከዝና የምትፈልገው የሀብት ክፍፍል አለ። ይህንን ነገር አልተቀበለም ነበር ሞገስ። የኔ ይበቃል ብሏል። ምክንያቱም ሞገስ አሁን ላይ ሀብቱን አስመልሷል። እንደዚሁ በሞገስ ሀብት ዙሪያ ላይ ጠበቃው ትልቅ ሚና ተጫውቷል። ከአሁን በፊትም እነ ሞገስ እዚህን ፈተና ውስጥ ሊገቡ የቻሉበት እርግጥ በጠበቃው ምክንያት ቢሆንም አሁን ደግሞ ጠበቃው በጣም ትልቅ ሙያውን ተጠቅሞ እንደዚሁም ደግሞ እነሱ የዋሉለትን ትልቅ ውለታ የነፍስ ዋጋ ነው እነሱ የከፈሉለት። በጣም ከማይወጣው ችግር ውስጥ ነው በመድብልና በሞገስ አማካኝነት፣ በተለይ ደግሞ በመድብል አማካኝነት ጠበቃው አሁን እንዳዲስ ብርሃን ያየው። ስለዚህ አሁን ላይ ጠበቃው ለእነሱ ምንም ቢያደርግላቸው ፈጽሞ ቅር እንደማይለው፣ ቀሪ እድሜውን እንዳለ ቀሪ ህይወቱን ቢያገለግላቸው ሁሉ ፈቃደኛ እንደሆነ ነው እንግዲህ እስካሁን ላይ እያየን ያለ ነው። ለጠበቃ ምን ያህል እንደሚከፈል እንደዚሁም ደግሞ ከጠበቃ ጋር ምን ያህል ብዙ ነገሮች፣ ብዙ ውጣ ውረዶች፣ ብዙ ሂደቶች ነበሩ። ነገር ግን ጠበቃው ይህንን ነገር ሙሉ ለሙሉ ክፍያውንም አልፈለገም። ምክንያቱም እነሱ የከፈሉለት ዋጋ በጣም በገንዘብ የማይተመን ነው። እሱንም ሆነ ቤተሰቦቹን ከማይቻል ሁኔታ ውስጥ ነው እዚህ ያደረሷቸው። አሁን ላይ እንደዚሁ ጠበቃው ስጋት የሚሆንበት ዝና ነበረ። ዝናም በእነሱ ቁጥጥር ስር ነው። ካሁን በኋላ ኢቭን ዝና በህይወት ቢፈታ እንኳን ለጠበቃው ስጋት መሆን እንደማይችል መድብል ቃል ገብቶለታል። ጠበቃው ካሁን በኋላ ከነ መድብል ጎን እንደሆነ እንግዲህ ይታወቃል። ዝና ከዛም ቦታ ከተፈታና ከወጣ ምን ማድረግ እንደሚችል፣ ምን ማድረግ እንደሚፈልግ ካሁን በኋላ መቻል አለመቻል ጋር የሚሄድ አይደለም ጉዳዩ። ካሁን በኋላ ዝና ኃይሎቹ በጣም እየደከሙ ነው። እንደዚሁ ዝና ብቻ ሳይሆን አሁን ላይ ካሌብም በመድብል ወጥመድ ውስጥ ገብቷል። አይታችኋል ካሳለፍነው ፓርት ላይ ዝና ስልክ መድብል ጋር ነበረ። እንደሚታወቀው ዝና በመድብል ቁጥጥር ስር ከሆነ ወደዚህ እያንዳንዱ ነገር በዝና ስልክ የሚተላለፉ መልእክቶች፣ የድምጽ መልእክቶች፣ የቪዲዮ መልእክቶች እንደዚሁም ደግሞ የፋይል የተለያዩ የትዕዛዝም ጭምር። በተለይ ደግሞ የማህሌትና የባለሀብቱ ጉዳይ እንግዲህ ማህሌት ከባለሀብቱ ጋር ካሁን በፊት ካሌብ ምን አይነት ሰው ነው ብላ ጠይቀዋለች። እንደዚሁ እያንዳንዱ በተለይ ባለሀብቱን ካሌብ ሲከታተለው እንደነበረ፣ ባለሀብቱም ደግሞ ካሌብን በዚሁ ተመሳሳይ ስለ ባለሀብቱ ሲያወራ ነበረ። ማህሌትን ለማስወገድ ያዘዝኩህን ምን አደረስክልኝ ብሎ ሲናገር ነበረ። መድብል እያንዳንዱ ነገር የካሌብን መልእክት እያዳመጠ ነው።
መድብልና እንደዚሁ የመድብል ባልደረቦች ደግሞ ካሌብ እያንዳንዱ በሚያስተላልፋቸው መልእክት አማካኝነት የዝናን ስራዎች፣ የስራ ቦታዎች፣ የተለያዩ ከተሞች ከከተማ ውጭ የሆኑ ወደ ሌላ አካባቢ ያሉ ቦታዎች በተለያዩ በእርሻ ቦታ እንደዚሁ በስራ ምክንያት አመካኝተው ነገር ግን እነሱ ወንጀላቸውን የሚፈጽሙበት ቦታ ብዙ ህዝብ የማያውቀው ነገር ግን የነሱ የሆኑ ሰዎች ብቻ ጥቂት ሰዎች የሚያውቁት የሆነ ቦታ አሁን ላይ ትልቅ መረጃ እየወጣ ነው። ያንን ቦታ ሁሉ መድብል ለማወቅ ችሏል በዝና ስልክ አማካኝነት። ስለዚህ አሁን ላይ ያለምንም ፍርሃት ያለምንም ጭንቀት ብሩክና ቅድስት እንደዚሁም ደግሞ ሉላና ሞገስ ሰርጋቸውንም ሆነ ህይወታቸውን እንደሚቀጥሉ በቅርብ ደግሞ ሰርጋቸው ተደግሶ አሁን ላይ የሙሽራ ልብስ ለክተዋል። የሙሽራ ልብስ እያንዳንዱ ነገር ቀለበት ሳይቀር ብዙ ነገሮችን አዘጋጅተው ሞገስ ቤት እንግዲህ ከታገደበት ሀብቶ ከታገደበት ጀምሮ ቤቱም እሽግ ነው። ማንም ገብቶ አያውቅም። እንዳለ ቤቱ በጣም ባልጠበቀው መልኩ ሰውን ማስተናገድ የማይችልበት ሁኔታ ላይ ነው ያለው። እሱን ለማስተካከል እንደዚሁም ሉላ ከዝና የምትፈልጋቸውን ሀብቶች እነሱን ለማስተካከል እና አቶ ካሌብ ለዝና እየላከ ያለውን መልእክቶች ሁሉን ነገር ለመቆጣጠር ሲባል ነው እንጂ ሰርጋቸው በዚህን ከዛሬና ከነገ ይሆን ነበረ። እንግዲህ የሽምግልናው ሂደት ከተካሄደ የሉላ ፍች ከተካሄደ ብሩክና ሞገስ ደግሞ ሁሌም ዝግጁ ናቸው የሚወዷቸውን ሴቶች የሚያፈቅሯቸውን ሴቶች ለማግባት። አሁን ላይ እንግዲህ ሁሉን ዝግጅት ጨርሰው እዚህ ላይ ሆነዋል። በጣም ደስ የሚል ነገር ነው። በጣም ብዙ ነገር የምንማርበት ብዙ ነገር ልንማርበት የምንችል ድራማ ነው። በተለይ ደግሞ ትዕግስት በጣም በትዕግስት ውስጥ አልፈዋል። አንድ ሰው ለሚወደው ሰው ብሎ ምን ያህል ነገር መተው እንዳለበት፣ ምን ያህል ነገር ማለፍ እንዳለበት፣ ምን ያህል ነገር መታገስ፣ ምን ያህል ነገር ዋጋ መክፈል እንዳለበት እንግዲህ በሉላና በሞገስ በጣም ብዙ ነገሮችን ያየንበት እንኳንስ እነሱ በቦታው ላይ ሆነው ይህንን ነገር እየተወኑ ያሉት ይቅርና ተመልካች ለራሱ ድክም ያለው ነገር ቢኖር የሞገስና የሉላ ፈተና ነው። እንደዚሁ ደግሞ የዝና አምባገነንነት ዝና በጣም ከመጠን በላይ መድብልን ብሩክንና ሞገስን እንደዚሁም ሉላን በብዙ ነገር በድሏቸዋል። በብዙ ነገር በተደጋጋሚ ብዙ ነገር አድርሶባቸዋል። ይህም ሆኖ ሳለ እስካሁን ድረስ በብዙ ነገሮች እየተመኩ ያሉ ነበሩ እነ ዝና። እንደምታውቁት እንግዲህ ዝና እስከ መጨረሻው እስከተያዘበት ቀን ድረስ ሰዎችን እያዘዘ እንደዚሁም ደግሞ አሁንም ጭራሽ ወደፊትም ማህሌትንም ሉላ እንግዲህ ማህሌት አሁን ህይወቷ ሊራዘምላት የቻለው በዝና ሀሳብ ሉላን እስከሚያገኝ ነበረ። በወቅቱ በባለሀብቱ አማካኝነት ካሌብ ማህሌትን አስወግዳት መወገድ አለባት ብሎ ባዘዘ ጊዜ የካሌብን ትዕዛዝ ለመፈጸም ወደ ማህሌት ሄዶ ማህሌትን ለማስወገድ መሳሪያ ደቅኖባት ባለ ጊዜ ሉላ የት እንዳለች አውቃለሁ፣ እንደዚሁም ጠበቃው የት እንዳለ አውቃለሁ በማለት የተናገረቻት፣ በተለይ ደግሞ ሉላ ያለችበትን አውቃለሁ ብላ የተናገረችው ነገር የዝናን ትግል እስካሁን ድረስ ሊያራዝመው የቻለው የሉላ ከሱ መሰወር ነው። እንደዚሁ ከሞገስ ጋር መሆኗ ነው። ያሉበትን ቦታ አለማወቁ ነው። ይህ ነገር ደግሞ ብዙ ዋጋ እያስከፈለው እንደዚሁም እነሱንም ብዙ ዋጋ እያስከፈላቸው ያለበት ሁኔታ ቢሆንም አሁን ላይ የመጨረሻ እነሱ ቤት ከሆነች እንዴት ማግኘት እንዳለብኝ ብሎ እሱን ስትራቴጂ ሲነድፍ ሞገስንም ደግሞ እንዲሸማቀቅ ከከተማም እንዳይወጣ ከቦታ ቦታ እንዳይንቀሳቀስ እንደዚሁ በፖሊሶች ጭምር ለሱ የሚሰሩ በገንዘብ የሚሰሩ አንዳንድ ፖሊሶችን ዝና በገንዘብ ገዝቷቸው ያሰራቸዋል። እንደሚታወቀው በተለይ ደግሞ እነሱ
በጣም ኦቨር ከተማ ውስጥ በጣም እየተንቀሳቀሱ ከስራ ሰዓት ውጭ ሁሉ ሞገስን ለማሳደድ ሞገስን ለመፈለግ በየከተማው ያፋልጉኝ መልእክት ሁሉ ፎቶ ሁሉ እየለጠፉ ስልክ ቁጥር እያስቀመጡ አይታቸዋልና እነዛ ሁሉ እንግዲህ ዝና የሚሰሩ ናቸው። እነ ሞገስ አሁን ላይ በዝናና በካሌብ መካከል ብዙ የሆኑ መረጃዎች ቢኖሯቸውም ነገር ግን ታማኝ ለሕጉ የሚሰራ ፖሊስ የትኛው ነው ብለው እስከ መፍራት ድረስ እስካሁን ድረስ መረጃውን ለፖሊስ አሳልፈው አልሰጡም። እርግጥ ለነሱ የሚሰራ አንድ በጣም ሕጉን አክባሪ የሆነ ፖሊስ ቢኖርም እሱን ደግሞ እያሳደዱት እንደሆነና በእነሱ ቁጥጥር ስር ያሉ ብዙ ፖሊሶች መረጃ እንኳን ቢያገኝ ያንን መረጃ ለማጥፋት ለመቀማት በኃይልም ከተፈለገ በኃይል እስከ መቀማት ድረስ የሚያስኬድ ውሳኔ ላይ ደርሰው ነበረ። አሁን ላይ ጠበቃውና እነሱ ብዙም እየተገናኙ አይደለም። እርግጥ ከ3 ቀን በፊት ከጠበቃው ጋር ተገናኝተው መሆን ያለበትን ነገር ነግሯቸዋል። እንደዚሁም ከአሁን በኋላ በአካል መገናኘት የለብንም፣ መገናኘታችን ለእኛ ጥሩ አይሆንም ብሎም ተናግሯል። ጥብቅ የሆነ ክትትል እየተካሄደበት ነው። እሱም ከአለቃው ጀምሮ ብዙ ነገሮችን እያስተናገደ ይገኛል። ለነሱ መረጃ ደህንነት፣ ለሱም ደህንነት ሲባል እንደዚሁም ደግሞ ለስራቸውም ስኬት ሲባል ይሄንን ያክል እየለፉ ብዙ ዋጋ እየከፈሉ የሚያመጡት መረጃ መልሶ በነዝና ሰዎች ላይ እንዳይወድቅ የሚለው ነገር በጣም ስለሚያስፈራው ጥንቃቄም ስለሚያስፈልገው ለዛ ነው አሁን ላይ ብዙ ነገሮችን በራሳቸው ስር ያደረጉት እነ መድብል። አሁን ላይ መድብልንም ሆነ የመድብልን ቤተሰቦች እነዚህን ሙሉ ቤተሰቡን ማለት ይቻላል እነ ምሳሌን፣ እነ ሉላን፣ እነ ቅድስትን፣ እነ ሞገስን፣ ዳጣንም ጨምሮ እነ የካሌብ ሰዎችና የዝና ሰዎች ምንም ማድረግ እንደማይችሉ የያዙት መረጃ ትልቅ ነው። መድብል የያዘው መረጃ ለደቂቃ ሚዲያ ላይ ለራሱ ቢለቀው ካሌብን ብዙ አመት የለፋበትን እንደዚሁ በከተማ ውስጥ አሉ የተባሉ ክለቦች እንግዲህ የካሌብ ናቸው እንደዚሁም ብለው ተናግረዋል እነ መድብል። ይህንን ነገር የሚያጋልጥ እንደዚሁም ደግሞ አሁን ላይ ጠበቃው በራሱ ፖሊስ ጣቢያ በመሄድ እኔ በህይወት አለሁ ስለዚህ ሞገስን ማሳደዳቸውን ተው በማለት ተናግሯል። እንግዲህ ጠበቃው ለተወሰነ ጊዜ ከቤተሰቦቹም ከስራውም እንዳለ ከአካባቢው ተሰውሮ መቆየቱ የታወቀ ነው። አብዛኛው ሰው ጠበቃው በህይወት አለመኖሩን ነበር የሚያውቀው፣ ቤተሰቦቹና ልጆቹ ጭምር። እንግዲህ ባለቤቱም የቤት ኪራይ አታ ከከተማው ወጥታ እሷ አክስቷ ቤት ልጆቿን ደግሞ ወደ ከከተማ ውጭ ወዳሉ ቤተሰቦቿ ወስዳ ያኖረች እንደሆነ ተናግሯል። መድብልም እሷን ለመፈለግም 2 ቀናትን ወስዶበት ነበረ ያገኛት። ከዛም በኋላ ግን እያንዳንዱ አስቤዛም ሆነ የምትበላው የምትለብሰው የተለያዩ አስፈላጊ ነው ብሎ የሚያስበውን ለቤት ያስፈልጋታል ብሎ የሚያስበውን ነገር ሁሉ ከጊዜ ወደ ጊዜ እየሄደ ቸክ እያደረገ እያሟላላት ይመለስ ነበረ። ይህ ደግሞ ለጠበቃው የገባለትን ቃል ማክበሩን ነው የሚያረጋግጠው። እንግዲህ ጠበቃው ዝና እያሳደደው በነበረ ጊዜ አልፎ ወደ መድብል ሲደውል ቤተሰቤ ልጆቼን ባለቤቴን አግኝተሃቸዋል ወይ በምን ልመንህ እያለ በተደጋጋሚ ይጠይቀው ነበረ። ምን ያህል እንደሚያስብላቸው ጠበቃው ከዚህም ሁሉ ቀን በኋላ ቤተሰቡ እሱ በህይወት የለም ብለው ተስፋ ቆርጠው ባሉበት ሁኔታ ድንገት ሲመጣ ባለቤቱ በተለይ በጣም ደንግጣ ነበረ። ምክንያቱም በጣም ልቧ ተሰብሯል፣ በጣም አዝናለች። እንደዚሁም ከቤተሰቦቿ ጋር ከባለቤቷና ከልጇ ጋር በክብር ስትኖርበት የነበረው ቤቷ ኪራይ የምትከፍለው አታ ከዛ ቤት ተሳዳ ወጥታ መውጣት ብቻ ሳይሆን የዝና ሰዎች የጠበቃውን ልጆችን ለመያዝ ለማገትም ሞክረው ነበረ ባይዘዌ። ነገር ግን የዛን ቀን ምሽት እንዳጋጣሚ ሆኖ ወደ ቤተሰቦቻቸው የሄዱበት ቀን ነበረ። የዝና ሰዎች እንግዲህ
በህይወት መኖርህን ማንም ማወቅ የለበትም፣ ከከተማ መውጣት አለብህ ብሎ ዝና የተወሰነ ገንዘብ ሰጥቶት ነበረ ለጠበቃው። ጠበቃው ደግሞ ያንን ገንዘብ ተቀብሎ ከ3 ቀን በኋላ መልሶ ከተማ ውስጥ አግኝቶት ነበረ እና ቤተሰቤ ጎዳና ላይ ሊወድቅ ነው እንዴት ላድርግ ብሎ ሲጠይቀው ቤተሰቦቹን ቤት ኪራይ እንደሚከፍልላቸው አድራሻቸውን እንደሰጠውም አይተናል። አድራሻውን ከሰጠው በኋላ መልሶ ከተማ ውስጥ ካየው ግን በልጆቹ ሊያስፈራራው እንደሚችል ያንን ማድረግ የሚችለው ደግሞ ልጆቹን በቁጥጥሩ ስር አድርጎ እንደሆነ ስለተረዳ ልጆቹን እየፈለገ ነበረ ዝና፣ የጠበቃውን ልጆች ማለት ነው። ነገር ግን አላገኛቸውም። የአከራይቱን ነበረ ያገኛት። እነሱ ለቀዋል፣ በቅርብ ነው የለቀቁት ብላ ነግራው ነበረ። ከዛም በኋላ ግን የት እንዳሉና የት እንደሚኖሩ እየፈለገ እያፈላለገ ነበረ የከረመው። ይሁን እንጂ በስተመጨረሻ ካሌብ ለዝና ደውሎ የጠበቃው ባለቤት ከአክስቷ ጋር አዲስ አበባ ውስጥ እንደምትኖር እንደዚሁም ከዛን ደግሞ መድብል እንደወሰዳት መድብል ሳይሆን አንድ ሰው እንደወሰዳት ብሎ ሲነግረው እንግዲህ መድብል እንደወሰዳት አረጋግጧል። መድብል ነው እንጂ ሌላ ሰው ሊያደርገው አይችልም እያለ በፍርሃት ነበረ ሲያዳምጥ የነበረው። ብዙም ሳይቆይ መድብልን በቁጥጥሩ ስር አሳድሮ መድብልን ሲያሰቃየውና ሲገርፈው ሲመታው ቆይቷል። ነገር ግን ከመድብል ምንም ያገኘው መረጃ የለም። ለራሱ ወጥመድ በተዘጋጀለት ወጥመድ በቁጥጥር ስር ሆኖ እንግዲህ እዚህ ያለበት ቦታ ላይ ሆኗል። በቅድስትና በብሩክ ጥምረት እንደዚሁም በሉላና በሞገስ ጥምረት በጣም ደስ ብሎናል። በቀጣይ ፓርትስ ምን ይፈጠራል የሚለውን አብረን የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ